ደፋሩ ምን ልሰራ መጣ አንተ? ትዳሬን በተናችሁት አይደለም? ትዳርህን የበተንክ አንተ ነህ። በማንም አታሳብ። ሚስቴን ምን ብላችሁ ነግራችኋት ነው የወሰዳችሁብኝ? አረ ይሄን ልታወራ ነው የመጣ? አሁን ውጣ። አልወጣም። ሚስቴን ካልመለሳችሁልኝ አልወጣም። ውጣ አልኩ እኮ ሌላ ነገር እንዳታመጣ። አልወጣም። ውጣ። ሁላችሁንም እንዲህ ነው የምበታትናችሁ። እሺ ውጣ ነው ብለህ በታትናችኋል። ምን ያደረክ ነው እንዴ? ውጣ። ልቀቀኝ። ልቀቅ ብያለሁ። ልቀቅ። ዞር በል። ሁላችሁንም እሰራላችኋለሁ። ሂድ ውጣ። ድራሻችሁን ነው አንተ ድራሽ ይጥፋ። ድራሽ ህልም ይበል። ሂድ ውጣ። አንተ ሰካራ ደፋ። ደህና ነኝ እኔ። መጣሽ? ደህና ነሽ? እኔ ደህና ነኝ። ምንድን ነው ያደረግሽ? ደህና ነኝ። ምንም አላደረገኝም። ባለዬ ቆይ ሂጅ። ወረቀታሽ እውነት እኔ አይደለሁም። ቆይ ቢሮ ድረስ መጥቶ ቁጭ በይ። በቃ ዝም በይ። እንዳትወጪ እንዳትሄጂ ተከትለሽው። እስቲ ምን ሆነ ነው? የሆነ ነገር ስላወኩኝ ስጦታ መሆኑ ነው። አልገባኝም ማለት ነው። የሆነ ማረጋገጥ ያለብኝ ጉዳይ ነበር። እሺ ስቶ ማን ነው እንደዚህ ያደረገ? አሸብር ነዋ። አሸብር? ቆይ በምን ተገናኝታችሁ ነው? ወይስ እኛን ለማስፈራራት ነው? የሚሰራውን ስራ በድብቅ ስላወኩበት እሱ እንዳወኩ አይቶ ነው እንደዚህ የቀጠቀጠኝ። ለትንሽ እኮ ነው ያመለጥኩት። ምንድን ነው ያየው? አሸብር ቁማር ቤት ከፍቷል። የምርህን ነው? የምሬን ነው። ደግሞ ባለሀብቶች ብቻ ናቸው የሚጫወቱበት። ይሄ ሰውዬ ሱሱ አናቱ ላይ ወጥቷል ማለት ነው። ቁማር ቤቱ ግራውንድ ነው፣ ከላይ ገና እየተሰራ ነው። እሺ አሁን ተነስና ግባ፣ ታጠብ፣ ልብስም ቀይር። ከዛ በኋላ ተረጋግተን እናወራበታለን። እንዲህ ለፖሊስ ጠቁመን ማሳዝ አለብን። አትይኝም እንዴ? አይ ለሱ ትክክለኛውን ሰዓት መጠበቅ አለብን። የምን ጊዜ ነው አንተ ደግሞ? ይኸውልህ እነሱ እየተጫወቱ ያሉ ነው መግባትና ማስያዝ ያለብን። እጅ ከፍንጅ። አውሱ ጥሩ ሰዓት ነው። ሰዓቱን ጠብቀን ማሳዝ አለብን። እሺ አሁን ተነስ፣ ሂድና ታጠብ። ሰውዬ እፈልጋለሁ። እንድታናግሪኝ እፈልጋለሁ። የት አውቃለሁ? ምን ያህል ብር ነው የምትፈልጊው? ምን ማለት ነው? የፈለግሽውን ያህል እከፍልሻለሁ። አብረን እንድንሰራ እፈልጋለሁ። ምንድን ነው የምንሰራው? በጣም ቀላል። አንድ ስራ እንድትሰሪልኝ እፈልጋለሁ። ከዛ እኔም ዳጎስ ያለ ክፍያ እከፍልሻለሁ። እኮ ስራው ምንድን ነው? ስለላና ሰውን ማሳመን። ማንን ነው የምሰልለው? ማሳመነውስ? ማቲያስ። እሱ ምንም የሚሰለል ነገር አለ? ሁሉም ነገር እኮ ግልጽ ነው። የምታደርጊው እነግርሻለሁ። እኔ ደግሞ እከፍልሻለሁ። ስንት ነው የምከፍለኝ? ቀላል ስራ ትሰሪያለሽ። እኔ ደግሞ በመቶ ሺዎች እከፍልሻለሁ። የምርህን ነው? የምሬን። እንደዛ ከሆነማ ለምን አልስማማም? በጣም ጥሩ። ስለዚህ ስለ ስራው ሄደን እናውራ። እሺ። በቃ የሰውዬ ለየለት አበደ ማለት ነው። ከማበድ አልፎ እኮ በቃ ሲጣርጎ ገሏት ነበር እኮ። መስከሩ እኮ ነው የጠቀማት። ኧረ እኔንም እኮ ፈጣሪ ነው ያተረፈኝ። ቆይ አንተ ምን አድርገው ነው? በድብቅ የከፈተውን ቁማር ቤት አውቄበት ነው። እጅ ከፍንጅ ማስያዝ አለብን። ቆይሽ እንዴት አድርገን? ቁማር ላይ ያለ እዛው እየተጫወቱ በፖሊስ ማስያዝ። ያንን በምን ልናቅ እንችላለን? ማምዬ እሱን በእኔ ጣሉት። አይ አይሆንም። እኔ አደጋ ላይ እንድትሆን አልፈልግም። በቃ ይኸውልሽ ማምዬ፣ ካሁኑ ካልተገላገልን ይሄ ሰውዬ ብጥብጥ ነው የሚያደርገን። እኔም አብሬ ይሆናል። የምታውቃቸው ፖሊሶች አሉ? አዎ አሉ። እንዲያውም እነግራቸዋለሁ። ቶሎ አድርጉት። እሱን ተገላግዬ ልጆቼን በነፃነት ላገኝ። አይዞሽ ታገኛቸዋለሽ። ወይ ጉዴ! እሺ መቼ ልታደርጉ አሰባችሁ? ነገ ቁማርተኞቹ ይሰባሰባሉ እንዴ? አው ሁሉም አሉ። ሰዓቱን ራሱ አጣርቼዋለሁ። ይሄን እሱ ያውቃል? አያውቅም። ቤቱን ስላወኩኝ ብቻ ነው የደበደበኝ። አይ
እኔ ግን ይውላችሁ ይሄ ነገር ምንም ደስ እያለኝ አይደለም። አታስቢማ፣ ካልደፈረሰ አይጠራ። ራስሽም እንደዛ አልነበረ የምትይኝ? እናጠራዋለን። ልጆቹ እኔ ሳሎን አባታቸው ክፉ እንደሆነ በደንብ ይረዳሉ። አው ሁሉ ጊዜ ከመጪው ስቅስቅ ብለው አንድ ጊዜ መገላገል ይሻላል። ሁሉም ሰላም ይሆናል። ገንዘብ የሁሉ ነገር ቁልፍ። አንቺ ቤት አለሽ? የለኝም። ተጠግቼ ነው የምለው። አየሽ፣ ጥገኛ መሆን ክፋቱ በሰው ትናቂያለሽ። ግድ የለም አብረን ሰርተን የራስሽ የሆነ ነገር እንዲኖርሽ እናደርጋለን ብዬ አስባለሁ። አትጠራጠሪ፣ ታደርጊዋለሽ። እንግዲህ የሚሆነውን አብረን እናያለን። የባንክ ቁጥርሽን ንገሪኝና የተወሰነ ብር አሁን ላስገባልሽ። የለኝም። እንዴት? ለምን የለሽም? የማስቀምጠው ብር ሳይኖር ማስቀመጫው ምን ይሰራልኛል? ችግር የለም። ከዚህ እንወጣ ቡክን ከፍትና የተወሰነ ገንዘብ አስገባልሻለሁ። እሺ። አንቺ ብቻ ስራሽን እየሰራሽ ውጤቱን እየደወልሽ አሳውቂ። ስልኬ ተሰርቋል። ሲሙን በእኔ ስም ስላልወጣ ማግኘት አልችልም። ጣጣ የለውም። ከዚህ እንደሄድን ሲም ካርድ እናወጣለን፣ ስልክ ትይዣለሽ። እሺ። ከአንቺ ጋር አብሬ በመስራቴ በጣም ደስተኛ ነኝ። ምን እንደማደርግልህ ንገረኝ። ማቲያስን በደንብ ቀርበሽ ሚስጥረኛው መሆን አለብሽ። ቅድም እንዳልኩሽ ጓደኛ መሆን ብቻውን በቂ አይደለም። በጣም ቀላል ነው። ከቤተሰቡ ጋር ትግባቢያለሽ? አየይ አልግባባ። በጣም ቤተኛ ትሆኛለሽ። ሚስጥራቸውን ሊያማክሩሽ ይገባል። እሺ፣ ከዛስ? የሚነግሩሽን አዳዲስ ነገር ወደ እኔ ትገለብጫዋለሽ። በቃ ይሄ ነው ስራ። አትቸኩይ፣ አልጨረስኩም። እሺ፣ ቀጥል። የሬስቶራንቱን ሁኔታ፣ ባለቤቱ ማን እንደሆነ፣ እናቱንም ጭምር እዛ ቤት ውስጥ የሚገባ የሚወጣውን በሙሉ እየተከታተልሽ ሁሉንም ነገር ለኔ ታሳውቂያለሽ። እስማማለሁ። ከዛ ሁኔታዎችን እያየን ጫን ማድረግ ያለብን ነገር ካለ እንጨምራለን። እሱን አንተ ተጨነቅበት። ስለዚህ ተስማማን? በሚገባ። ጥሩ። አሁን እንሄድና ቡክ እናወጣለን፣ ሲም ካርድ እንገዛለን። እሺ፣ ደስ ይለኛል። ልጆቼ በጣም ነው የናፈቁ። እንዴት አድርጌ ላገኛቸው? ስለኔ መጥፎ ነገር እየነገራቸው እኮ ጭራሽ እየራቁኝ ነው። አንዴ እኮ አግኝተን ብናናገራቸው ሁሉም ነገር ይስተካከላል። ችግሩ ሁሉም ቦታ አሷል። እሺ እንዴት አድርገን? እሺ አንቺ ተረጋጊ። በቃ መላ ይጠፋ፣ መላ እንፈልጋለን። እሺ ስልክም እኮ አያነሱልኝም። ይሄኔ የውሸት እየጨማመረ ከባድ ነገር ነግሮ አሳምኗቸው ይሆናል። ምንስ ቢሆን እናታቸው አይደለሁም እንዴ? አይሆሩኝም። የልጅ አእምሮ የሰጡትን ነው የሚቀበለው። በዛ ላይ ደግሞ አባታቸውን በጣም እንደሚወዱት ታውቂያለሽ። የሆነ ቀን እንደሚጠቅመው ስላወቀ በደንብ እንዲወዱት አደረገ። ይኸው ዛሬ ላይ እየተጠቀመበት ነው። እሱ ምንም ክፉ ቢሆን ልጆቹ እንደሚወድ ምንም ጥርጥር የለኝም። እኔስ የምፈራው ሌላ ነገር ነው። ምንድን ነው? የቁማሩን ሱስ ነዋ። ታዲያ ይሄ ከልጆቹ ጋር ምን ያገናኘዋል? ገንዘቡን ጨርሶ በልጆቼ እንዳይጫወት። አይ እንደሱ እንኳን አያደርግም። ካጣ ደግሞ እንደሚያደርገው እርግጠኛ ነኝ። ተይ መቅዲ፣ መጥፎ ነገር አታስቢ። የሆነ ቀን ላይ ቀለል አድርጎ ሲያወራ ነበር። ምን ብሎ? አንድ ጓደኛው ኮሌጅ የምትማር ልጁን ተበልቶ ለበው ልጅ እንደ ዳራት ቀለል አድርጎ ሲያወራ ነበር። ቆይ እሱስ እሺ አብዶ ነው? እሷ እንዴት እሺ ብላ ተዳረች? አባቷ ከሚሞቱባት ራሷን መስዋዕት አደረገች። ምን አይነት በሽታ ነው? በሽታው የያዘውን ሰው ነው የሚጨርሰው። ይሄ ግን በዙሪያ ያለውን ሰው ነው የሚጨርሰው። ቀልድ አያውቅም። ስለዚህ በፍጥነት ሁሉም ነገር ማስቆም አለብን። ይኸውልህ በፍጥነት ሳይሆን በእርጋታ ነው ማድረግ ያለብን። አዎ ልክ ነሽ። አንድ ስህተት ብዙ ጥፋት ነው የሚያስከትለው። እሺ በቃ ሁሉንም ነገር እየተነጋገር እናደርገዋለን። በቃ እሺ፣ ይኸውልሽ ያለውን ነገር እናጣራና ተቀምጠን ሁሉ ነገር እንነጋገርበታለን። እሺ ልዑል የሆነ ነገር እንዳያደርግ ንገረው። እሺ እሺ እነግረዋለሁ። ይኸውልሽ ልዑል ምንም ነገር አያደርግም እኔ ሳልነግረው። አንቺ ብቻ አትጨነቂ። እሺ
አይዞሽ፣ ደግሞ የፈራሹም አይደርስ። ልጆችንም እንመልሳቸዋለን። እንዳፈ ያርገው። አሜን። በቃ በርቺ። የት ሄድሽ ነው ግን የጠፋሽ? ትንሽ ዞር ዞር ልበል ብዬ ነው። ምን ነው? በጠዋቱ ጠፋሽ ብዬ ነው። ምን ተፈጠረ? አንቺ ብትኖሪ ምንም አይፈጠርም ነበር። ምን መጥፎ ነገር ነው እንዴ? አሁን መስመር ይዟል። ለማንኛውም እናወራለን። ወዴት እየሄድክ ነው? እዚህ አንድ ቦታ ደርሼ ልመጣ። ማቲ ቤት አለ እንዴ? አዎ ማቲ ቤት ነው። በቃሽ። ብዙ የምትሄድበት ያቆያል? ብዙም አልቆይም። ምን ነው ፈለግሽኝ እንዴ? ዛሬ ልጋብዛችሁ አስቤ ነበር። የምርሽን ነው? ደስ ይላላ። በቃ በኋላ እንገናኝ። አረ አለመሄድም እችላለሁኝ። አሁን ገና ስለሆነ ሰዓቱ ደርሰክ ና። እኔም እስከዛ ልዘጋጅ። በቃ እኔም ቶሎ እመጣለሁኝ። በቃ ይመች ይመችሽ። በቃ ወሽ ማቲዬ፣ እህትህን አረጋጋት አይደል? ምን ላድርግ ብለሽ ነው ማሚ? ደግ አደረክ። እንግዲህ ምን ይደረጋል? ተረጋጋ ነው ይሻላት። እንዴት ዋላችሁ? ይመስገን። ኤርሚ፣ የት ጠፍተሽ ነው? ቁጭ በይ እስቲ። የሆነች ስራ ነበረችብኝና እዛ ሂጅ ነው እንዴ? ሰላም ነው ማዘር? እማዬ፣ ለካ ሄርሚና አላስተዋወቅኩሽም። ጓደኛዬ ናት፣ ሄርሚ ትባላለች። ውይ የኔ ቆንጆ እንዴት ነሽ? ደህና ነኝ። ማትዬ፣ እንዴት እስካሁን አላስተዋወቅከኝም? ያው አለመገጣጠም ነው። እሷም አልተረጋጋችም ነበር አይደል? ለምን? ምን ተፈጥሮ ነበር? ወደዚህ ወደዛ እያልኩኝ ነበር። ውይ የኔ ቆንጆ፣ ለምን? ቤተሰብ ላይ ችግር ተፈጥሮ ነበር እንዴ? ክፍለ ሀገር ናቸው፣ ደረስ መለስ እያልኩኝ ነው እኮ። ምን ተፈጥሮ የኔ ልጅ? አንድ የታመመ ዘመድ ነበረኝ፣ አሁን ተሽሎታል። እሰይ እሰይ እናቴ፣ እንኳን ፈጣሪ ረዳሽ። አሜን አሜን ማዘር። የኔ ቆንጆ፣ እዚህ የት ሰፈር ነው የምትኖሪ እናትዬ? ተከራይታ ነበር የምትኖረው። አከራዮቹ አስለቀቋትና እስከዛው እኔ ጋ ነች። የት? እዚህ ቤት ነው የምትኖረው? አዎ ማዬ። ምን ነው ችግር አለ እንዴ? ኧረ እኔ ምን አልኩ? ምን ነው ማትዬ ደነገጥክሳ? ነው ወይስ ያልነገርከኝ ነገር አለ እንዴ? በላ አሁኑ ንገረኝ። አረ ምንም የለም። አረ የለም ማዘር፣ ሲኖር እኔ ራሴ እነግሮታለሁ። አዎ ልክ ናት። እኛ ሲሆን እነግርሻለን። እሺ እኔ ቆንጆ፣ እሺ እኔ ልጅ። ቡና ላፍላሉት እንዴ ማዘር? ውይ እኔ ቆንጆ ተይው እናትዬ፣ አትቸገሪ። አረ የምን መቸገር ነው? እኔም ቆይ ማቀራረቡን ላግዛት እመጣለሁ። ወይ እኔ ማቲያስ እንዴ ማን ቆንጆ ናት! እንዴ ገርማል። ገና ልጆቼ ብዙ ታሳዩኛላችሁ። ምን እንተዋትበዋል? እንጃ በቃ ከዚህ በፊት ዋሽቻት አላውቅም። እና ለምን እውነቱን አትነግራቸውም? ብትናደድብኝስ? ለምን ይናደዳሉ? ብዙ ጊዜ ብዙ ነገር በችኮላ እየወሰንኩ ብዙ ነገር ሲበላሽብኝ አስከፍቻታለሁ። እና ምን ያገናኘዋል? አሁን መረጋጋትና ማመዛዘን እንደምችል አታምንብኝም? ግን እኮ አልተረጋጋህም። እንዴት? ምንም በሌለበት እየቀባጠርክ ነው። ስለዋሸኋት ነዋ። እኔ ልንገራቸው ታዲያ፣ አንተ ምን አስጨነቀ? ምን ብለሽ? ጎዳና ላይ ነው የምኖረው፣ እሱ ሰው ሲደበደበው ስላስጣልኩት ነው እዚያ መጣ ልበላቸው። አይ ራሴ ነኝ መናገር ያለብኝ። ስለዚህ ፈታ በል፣ ተጨንቃ አታስጨንቀኝ። እሞክራለሁ ሳይሆን አድርገዋለሁ በል። አድርገው። እሺ። እኔ ጭንቀት ምናምን አይመቸኝም። ስትጨናነቅ ካየው ካፈርጠዋለሁ። እኔ እነግራታለሁ አልኩሽ እኮ። እሺ አሁን ሲኒ ጀበና ምናምን የት እንዳላሳየኝ። የለኝም። እንዴት የለህም? ወንድ አይደለሁ?
አላፈላ ብቻዬን አልጠጣም። ምን ይሰራልኛል? ይህ ሁሉ ዕቃ ስትገዛ ሲኒና ጀበና ትረሳለህ? እሱንማ ሚስቴ የምትሆነው ሴት ታመጣልኛለች ብዬ ነዋ። ምንም ማትረባው ነው በእናትህ። እንዴ የቡና ዱቄቱ ግን አለልሽ። እሱን በማፊያው አድርገሽ ማፍላት ትችላለሽ። ኧረ አፈር ጠጣ። እንዴ ቡናው አይደል እንዴ ዋናው የሚፈልገው? አይደለም፣ ሴሪሞኒው ምናምን ነው ቤቱን ድባቡ ሞቅ ሞቅ የሚያደርገው። የለኝም እንግዲህ። የሻይ ማፊያ ስገዛ ቡናውን ማብረክ ማሰብ ነበረብሽ። ይህንንም ለማዘር ነገራቸዋ። እሺ እነግራታለሁ። ሃሎ ማቲ፣ ዛሬ አዲስ ነገር አለ። ቅድም ሆቴል ገብቶ ባለሀብቶችን ተነጋግሮ ተጨባብጦ ነው የወጣው። አሁን ደግሞ የሆነ ነጋዴ እያስማማ ነው። አረ ብትይ ሊለፋፈሽ ብሎ ነው የሚያገኛቸው። ፒስ በቃ ተከታትዬ አሳውቅሻለሁ ማለት። አረ እከታተላለሁ እንዳታስብ። ሉል አንቺ ነሽ እንዴ? አስደነገጥሽኝ እኮ። ምን እየሰራ ነው? አሸበርን እየተከታተልኩኝ ነው። የታለ? እዛኛው ቤት ውስጥ ገባ። እርግጠኛ ነገር ራሱ ነው? በደንብ እየተከታተልኩኝ ነበር። ደግሞ እዚህ ምን እያደረገ ይሆን? ቁማር ቤቱ እኮ ያለው እዚህ ነው። አንተ በምን አወቅ? ባለፈው ስለደረስኩበት አንዴ ቀጠቀጠኝ። ጎሽ እንኳንም አወክበት። አንቺ ግን እዚህ ምን ትሰሪያለሽ? እኔ ጓደኛዬ ጋር መጣሁኝና እዚህ አካባቢ ናት። ከዛ አንተን ሳይክ እኮ ነው ምን ሆነ ብዬ። በቃ ሂጂ ስራ ይልስራበት። አሁንማ ምን ታደርጋለህ? ካየሁ አይደል እንደ አብረን እንሂድ። እንዴ ለምን? እሱ ከሂሳብ በኋላ ወዴትም አይንቀሳቀስማ። እንዴ በሰዓት ነው የሚንቀሳቀሱ? አዎ ከዚህ በኋላ የሚቅምበትና የሚያጨስበት ሰዓት ነው። ወዴትም አይሄድም። በቃ የሆነ የሰበሰብኩት መረጃ አለ። ማታ ስንገናኝ በደንብ እናወራለን። አዲስ ነገር ተፈጥሯል? አዎ የሆነ የሰበሰብኩት አለ። በደንብ እናወራለን ማታ። በቃ እሺ ማታ እናወራለና። እሺ በቃ ሂጂ። ስሚማ ደግሞ ራስሽን ጠብቂ። ሰው የሆነ ኬሲ ነገር ነው የሚያደርጉን አያውቅም። እሺ አንተም ሂድ በቃ። እሺ ሄዳለሁ። አቤት፣ እዛው ነኝ። ምን ነው? ለምን? ተረጋግጧል? በጣም ጥሩ። ክፍያ መፈጸም ለኔ በጣም ቀላል አደርገዋለሁ። እነዚህን ከፎች ሰው ሁሉ እንደነሱ ሞኝ ይመስላቸዋል። ቆይ ሰራላቸዋለሁ። ያ ቅብዝብዝ ደግሞ እየተከታተለኝ ያስቸግረዋል። ሰራለታለሁ። ቆይ ጌታ አግኝተሽ ገዛሽ? መንገድ ላይ አንዴ ቀረች ሲል አግኝቼ ገዛሁት። በዛ ላይ ደግሞ በጣም ቀለል ያለች ነች። ገንዘብ ጌታ አገኘሽ? ተወርኮ ነው። ተወርኮ ምን ሰርተሽ? አንድ ጥግረራ ነበረች፣ ወረኮ አድርጌ ያመጣኋት። የምርሽን ነው? ለምንድን ነው እንደዚህ የምታየኝ አንተ? ምን ሆንክ? ማለት በአንድ ጊዜ የረኮቦትም ስልክም ሊያስገዛ የሚችል ብር ከተገኘ ብዬ ነው። ስልኳን እንኳን ነድፊያት ነው ማለት። ሰርቄው ነው እንዴ? እንዴት እንደዚህ ታደርጊያለሽ? እኔም ብጠይቅኝ እኔ አልገዛልሽም ነበር እንዴ? ቆይ ለምን ሌባ ትሆኛለሽ? አረጋጋው እንጂ ብራዘር። እንዴ ምን ማለት ነው? ሌባ ነኝ እየዘረፍኩ አንተ ቤት እመጣለሁ እያልሽ ነው የምረጋጋው? ቅድሚያ ታሪኩን ወቅ መጀመሪያ። ምንም ቢሆን ሌብነትን አልታገስም። ሌብነት ይኸውልህ ሲያዙ ብቻ ነው እሺ ወንጀል። አሃ
እስካልተያዝኩ እኔም ስራ እየሰራሁ ነው ለማለት ነው? አይደለም፣ ሁለት አይነት ስርቆት አለ። ኧረ እባክሽ ጭራሽ። አንደኛው ምንም ከሌለውና የራሱ ከሆነ ሰው መስረቅ ነው። ይሄኛውን በጣም ደስ የማይል ስርቆት እንለዋለን። እሺ ሌላኛውስ? ሌላኛው ደግሞ ድርሻ መውሰድ ይባላል። እንዴት ማለት? በሌብነት ከከበሩ ሰውን በጣም ከሚንቁ ሰዎች መስረቅ። ይሄ በጣም ደስ የሚለው ስርቆት ነው። እሺ አንቺ ደግሞ ከየትኛው ነው? አንዱ ማይረባ አንዷን ሴት በገሏ ሲጫወትባት ካደረ በኋላ ምንም አልሰጥም ብሎ ሲከራከራት ደረስኩ። እሺ ከሆቴል ድረስ አናግራው ካስወጣት በኋላ ከዛ ሲደወልለት ስላልተጠቀምኩ አልከፍልም አለ። እንዴ ምን አደረግሽ ታዲያ? በጨዋ ደንብ ከቦታዋ ቢያንስ አምጥተሃታል፣ ግማሹን መክፈል አለብህ አልኩት። እስቲ ማን ነው የሚያስገድደኝ አለሽ? ነበርክ እንዴ? አይ ከዛ ውጭ አይልም ብዬ ነው። በጸባይ እምቢ ሲል በግድ በእጅና በእግር ያስረዳሁት። ከዛ ከፍሎ ሲሮጥ ስልኩን ጣለው። እኔም ይዤው መጣሁ። አሁን እኮ ምን እንደሚባል ምን ማለት እንዳለብኝ ራሱ አስጠፋሽ። እንዴ እኔ ምን አደረግኩ? ልጅቷ ሜድርሻዋን እኔ ሜድርሻዬን የወሰድነው። ጉደኛ ነሽ በጣም። እዚህ እኮ ማንም አያገኝሽም። መሳቀቅ የለብሽም። እንዴ እንደሚከታተሉ ከረስተህ ከሆነ አውቃለሁ። እና አብሮ ቢሆንስ? የቤት ስራ ስለሰጠሁት በፍጹም አሁን ወደዚህ አይመጣም። ጥሩ። ልጆቼ እንዴት ናቸው? ደህና ናቸው፣ አታስቢ። በጣም ነው የናፈቁኝ። ታዲያ ከትምህርት ቤት ሲመለሱ ለምን ገብተሽ አታያቸው? እሺ። ምን አዲስ ነገር አለ? ፎቶ የሚያነሱ ሰዎች መጥተው ነበር። ብታይ ሁሉም እንዴት እንደተናደዱ። እርሶስ? እኔማ ብጃለሁ። ባህሌ እንዴት እንደዚህ ያደርገኛል ብዬ ቀወጥኩት። እንዴት እንዳዘንኩኝ ብታይ። ለመጽናናት በጣም ብዙ ነው የፈጀባቸው። ምስኪን። እና ምን ለማድረግ አሰብክ? አንዳንድ ጉዳዮችን እያጣራሁ። ከማን ጋር? እሱን ለእኔ ተይው። ማን አብሮክ እንደሚሰራ ማወቅ አለብኝ። ባታውቂው ጥሩ ነው ካልክሽ በቅርቡ ጥሩ ነገር ይኖራል ብዬ አስባለሁ። እሺ እኔ ምን ላድርግ? በዚሁ ቀጥይ። ስራውን በጥሩ ሁኔታ እየሰራሽ በደንብ መታመንሽን አስመስክሪ። እሱማ ቀላል ነው። ቀላል የተባለው እየከበደ ነው እንደዚህ ውስብስብ ጉዳይ ውስጥ የገባል። አታስብ። ጥሩ። እሺ ስራስ እንዴት ሆነልህ? አሳይቻቸው ወደውታል። በነገርኳቸው ነገር ተስማምተዋል። ግን እንዴት ይሻሉ? ለራሳቸው ሲሉ ነው። እንዴ ምንም ቢፈጠር ተጠያቂ አይሆኑ። በዛ ላይ ከምቾት ነፃነትን መረጡ። በዛ ላይ ደግሞ ሰውየው እኔ ነኝ፣ አሳምኛቸው ነው። ስለዚህ ምንም አይነት ስጋት የለማ? አዎ። በጣም ጥሩ። በቅርቡ የሆነ ነገር ስለሚኖር ተዘጋጅ። ከባድ ነገር ነው? አስደንጋጭ ነው። በጣም ከባድ ግን አይደለም። ዝግጁ ነኝ። ለዚህ እኮ ነው የምተማመንብሽ። ብቻ በቻልነው አቅም ቶሎ እንጨርስ። ቶሎ እንጨርሰዋለን። ካንተ ጋር ተለያይቼ ማደር በጣም ያስጠላኝ። እኔም አልፈልግም። በዛ ላይ ደግሞ ልጆቼ በጣም ናፍቀውኛል። ለልጆቹ ጥሩ ተረት ነግሬ ስላሳመንኳቸው ከኛ ጎን ናቸው። ምን ብላቸው ነው? የሁሉ ነገር ጥፋተኛ አያታቸውና አጎታቸው እንደሆኑ አሳምኜ ነግሬያቸዋለሁ። አንቺ ላይ በፍጹም አይፈርዱብሽም። እኔ የምፈልገው እሱን ነው። ከቻልሽ ትንሽ አብረሽኝ ብትቆይ ደስ ይለኝ ነበር። እኔም እኮ ደስ ይለኛል፣ ግን ስራ መግባት አለብኝ። እሺ በቃ ይቺ እወድሻለሁ። እኔም በጣም እወዳለሁ። ቻው በቃ። ምን አለበት እስቲ ደብደብ ፊልም ብትከፍቱ? አንቺ ከጸብ ውጭ አይታይሽም አይደል? ይኸውልህ ሁሉ ጊዜም ቢሆን ራስክ መከላከል መልመድ አለብህ። በድብድብ ነው ራስሽ የምታስከብሪው? ዘመኑ ይፈልጋላ። በንግግር መፍታት ይቻላል። በግርግር ዘመን ስለምን ንግግር ነው የምታወራው? ጉልበት ካለ ትፈራለህ፣ ትከበራለህ።
ምላስ ካለ ደግሞ ለአንድም ለሁለት ቀን ልታመልጥ ትችላለህ፣ ግን ዘላቂ መፍትሄ አይሆንም። ጸብ ከቻልክ ግን አትደፈርም። በትክክል። ለምን ይመስላል ጎዳና ላይ ማንም ተዳፍሮኝ የማያውቀው? ሲጀምር አንቺን እኮ በደንብ አላውቅሽም። እንዴ ምን በደንብ ትላለህ? ምንም አንዴ ማናቃት፣ አንዴ ዲያስፖራ፣ አንዴ አማላይ እያለች አንዴ የምትላጥብኝ። የጎዳና ሴቶች ላይ በጣም ብዙ ነገር ይደርሳል ይባላል። ሁሉም እንደፈለገ ሊያደርገን ይሞክራል። ምክንያቱም የጎዳና ልጅ ስትሆን ያንተ መብት አይከበርም። የፈለገ ጥፋት ባትሰራ ራሱ የሰው ሁላ ጥፋት አንተ ላይ ነው የሚላከከው። ብዙ አይነት ሰው እንዳይሽ እርግጠኛ ነኝ። ምን ይቀረኛል? የምርሽን ነው? ከዶክተር እስከ ታካሚ፣ ከአስተማሪ እስከ ተማሪ፣ ከህፃን እስከ አዋቂ ሁሉንም እንደየፍላጎቱ እያስተናገድን እንሸኛለን። ቆይ አሁን ፍላጎታቸው ምን ሊሆን ይችላል? የሆነ ጊዜ ምን ሆነ መሰላችሁ? የሆነ አስተማሪ ልጁ በጣም በጠና ታማበት ሆስፒታል ይገባል። ከዛ የማሳከሚያ ገንዘብ እንኳን አልነበረውም። በዛ ሰዓት እኔ ወጥቼ ለመንኩኝና ገንዘቡን ሰጠሁት። እንደዛ ከሆነ ጥሩ ነው የሰራሽው። ምን ብሎ አስተማሪው እንደመረቀኝ ታውቃላችሁ? ምን አሉሽ? እድሜ ልክ ያስተማርኩበት በረከት ላንቺውን ብሎ መረቀኝ። ትልልቅ ሰዎች እኮ ሲወዱና ሲደሰቱ ያላቸውን ነገር ለመስጠት አይሰስቱም። በዚህ ልክ ቤተሰቡን የሚወድ አባት አለ ለካ። ምን ነው ቤተሰቦችሽን አታውቂያቸውም እንዴ? ወይስ ምን አይነት ችግር አድርሶብሽ ነው? የሆነ ነገርማ በህይወትሽ አለ። ቆይ ሊደፍረኝ ስለሞከረው ሰውዬ ደግሞ ልንገራችሁ። ጭራሽ አንቺን? የህግ አካል ነው። አመሻሽ ላይ መኪናውን አቁሞ መታወቂያውን አሳየኝና ለጥያቄ ፈልጌሽ ነው ምናምን አለኝ። እኔም መታወቂያውን አይቼ ተታለየ መኪና ውስጥ ገባሁኝ። በዛ ሰዓት አስፈራርቶ ሊደፍረኝ ሲሞክር 1-2 ቦክስ አሳረፍኩበት። ከዛ ሽጉጡን እንዳወጣው ፈጣሪ ሲረዳኝ 2 ፖሊሶች መተው አዳኑኝ። ይገርማል። ለካ እንደዚህ አይነትም ሰው አለ። እነሱ ባይመጡም እንደማይደፍርሽ እርግጠኛ ነኝ። ወይ ገለዋለሁ ወይ ይገለኛል። ኧረ እንኳን ፈጣሪ ያተረፈሽ። ቆይ ሌላም ልንገራችሁ። ከዚህ በኋላ ከሰማን መስማት የምንፈልገው የራስሽን ታሪክ ብቻ ነው። እንዴ የራሴ ታሪክ እኮ ነው። አይ ገጠመኝሽን ሳይሆን የቤተሰብሽን፣ የአንቺን ታሪክ ኋላሽን። ምን አለ ብትነግሪኝ? ማውራት አይደለም ማሰብ አልፈልግም። እኛም ይኸውልሽ ገጠመኞችሽን መስማት አንፈልግም። ሉላ አንተም? አዎ እሱም አይፈልግም። የራሳችሁ ጉዳይ እንደተመቻችሁ። ልትነግሪኝ ነው? መቼም አልነግራችሁ። አረ ስለዚህ ደህና ደሪ እና በቃ ወደ እኛ እንተኛ። ትንሽ አንቆይ። ምን እንሰራለን? ገብተን እንተኛ። በቃ ደህና ደሪ። በቃ ደህና ደሪ። ደህና ደሩ። እኔ እኮ እዛኛው ክፍል ነው ማድረው። አውቃለሁ። እና ታዲያ ሊዳ ሉሊ የሆነ እየተሰማኝ ያለ ነገር አለ። አልገባኝም። ሄርሜ የደበቀችን ያሳለፈችው የሆነ ከባድ ታሪክ አላት። ካልክስ እኔም እንደዛ እየተሰማኝ ነው። በጸብ ውስጥ ለመደበቅ የምትሞክረው ታሪክ አላት። ሚጣላ ሰው ባየች ቁጥር ለመደብደብ ነው የምትሮጡ። የሆነ ያሉት ጣላት ነገርም አለ አይመስልህም? እንዳለችው ብዙ ጊዜ ጎዳና ላይ ኖረች አይመስለኝም። ለምን እንዲያልክ? እውቀቶቿ ያልተማረች አትመስልም። እንግሊዘኛው ራሱ እንደዛ ነገር ነው። ስለዚህ ተስማምተናል። በምኑ? የተደበቀ ታሪክ እንዳላት ብታወጣውና ብትተነፍሱ ለሷ ጥሩ ነው። እንዴት እንድታወራ ማድረግ እንችላለን? አላቅም። የሆነ መንገድማ መኖር አለብን። ካሰብን ግን አናጣም። ብትሰክር ሳታወራ እንዲህ አሰክርልህማ። ትጠጣ የለ እንዴ? ለምን አትሰክርም? ስንት ጊዜ ነው የጠጣ ነው? ሁሉ ጊዜ እኔን ተሸክማችኝ ነው የምትገቡት እንጂ እሷ መች ሰከረች? እኮ በደንብ እንድትጠጣ መገፋፋት ነው። ካልሆነስ? እሺ ሌላ መንገድ እንፈልጋለን። ሳቋም የተለያየ ሁኔታዋም የተለያየ ሴት ናት። ውስጥና ውጭዋ የተለያየ ነው። ሳቋ ራሱ ከልቧ አይደለም። ከወንዳ ወንድነቷ በስተጀርባ የምትገርም ሴት ነች። ምን አይነት? በጣም ቅንና የዋህ ሴት፣ በጣም ቆንጆ ማንነት ያላት። የምትፈልጋት አይነት ሴት ናት አይደል? አይ እንደዛ ሳይሆን ሴትነቷን ነው። ውስጧን ያየው አንተ ንገረኝ እንጂ እኔ መውጫዋን ነው የማውቀው። ለነገሩ ስትጠጋት ይገባሃል። ኧረ ማን አድርሶኝ። ግልጽና ነፃ እንድትሆን እናግዛት። እኔ ከጎና መሆን እፈልጋለሁኝ። እኔም። ስለዚህ እናድርጉ፣ እንርዳትና እሷም ትርዳን። እኛን ደግሞ ምን ትረዳናለች? ፍቅሯና ወይ እኔ ወይ አንተ ትሆናለች። ይኸውልህ ለጥቅም ሳይሆን ለመልካምነቷ እናግዛት። እሺ
እሺ አትጩህብኝ፣ ተስማምቻለሁኝ።